ሙሽራ ነኝ። ማርያምን ነይ ሮዲ አትስቂ። በቃ ምስክርነት አለ። ማይላ ኦሮሞ ይሰጠኛል። ከመካ ጅራ ፋሚሊ ገለቶማ 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 ነይ በቃ ስለ ራሴ እንደዚህ አይነት ገባችሁ? የማታምነውን ታምናለች፣ ታደርጋለች፣ ትሆናለች እያሉ ስም የሰጡባትን አውሬዎች በእግዚአብሔር ቃል ገለብጠዋለሁ። በእውነት እግዚአብሔር ደግሞ ይህን ያደርጋል ከኔ ጋር እውነቴን ነው ምላችሁ፣ እውነቴን ነው ምላችሁ። ሌላው ደግሞ እዚህ ያላችሁ የአባቴ ብሩካን የነበራችሁ ቀድሞ አብረን የነበርን በአንድ ቤተ እምነት የነበርን እኔ ልንገራችኋለም። እኔ ኦርቶዶክስ ሲሆን አንተ ያመንከው ኢየሱስ ሰይጣን ነው ተብያለሁ። ኦርቶዶክስ ሲሆንኩት እሱ ማምኖን ኢየሱስ ይዤ ነው የገባሁት። እሱ ኢየሱስን ይዤ ነው የገባሁት። ገባችሁ? እሱን ኢየሱስን ለምን እዛ ሆነ ታዲያ አልቀጠልክም ብትለኝ፣ እዛ መለያየት አለ፣ ጥል አለ፣ ክርክር አለ። ስለዚህ እኔ ፍሬያማ መሆን እፈልጋለሁ። ግንዱ ላይ ሆኜ ፍሬያማ መሆን እፈልጋለሁ። ፍሬያማ መሆን እፈልጋለሁ ወንድሜ። መቆረጥ አልፈልግም። መች እንደምቆረጥ አላውቅም። መች እንደምቆረጥ ቆይ አንድ ሰው አታስገቡ። ሰው ካስገባችሁ ሞሬተር አነሳለሁ። ሰው ካስገባችሁ ሞሬተር አነሳለሁ። ከዚህ በኋላ ሰው ካስገባችሁ ዛሬ የደስታዬ ቀን ነው። ሰው የሚገባበት ቀን አለ፣ በሰዓት አለ። አሁን ግን የደስታዬ ቀን ነው። እሺ የደስታዬ ቀን ነው። ሰው ካስገባችሁ ሞሬተር አነሳለሁ። የምናገረው ልጨርስ። ወዳችኋለሁ። እሺ ዛሬ የደስታዬ ቀን ነው። ጥያቄ ምናምን የምጠይቁኝ ከነገ በኋላ ጠይቁኝ። ዛሬ ግን ሙሽራ ነኝ። ዛሬ ሰርጌ ነው። ሰርጌ ነው ዛሬ። በሰው የተናቀ ሰርጌ ነው ዛሬ። በእውነት ሙሽራ ነኝ። ገባችሁ? ሉቃስ ወንጌል ምዕራፍ 14 ላይ ያለውን አባት አይታችኋል? ልጁን ይላል ከሩቅ ሆኖ አየው ይላል፣ ተመለከተው ይላል። ልጁን ከሩቅ ሆኖ ሲመለከተው ጎስቋላ ነው ልጁ። ደህና ልብስ አልለበሰም ልጁ። ገባችኋል? ከተመለከተው ካየው በኋላ ምን እንደሚል ታውቃላችሁ? አዘነለት ይላል። እኔ አሁን ታዝኖልኝ ፍሪዳ ታርዶልኝ፣ ገባችኋለም? እዚህ ቤተ መቅደስ ውስጥ ገብቻለሁ። አባቶች ትልቅ አደራ ነው የሰጡኝ። እውነቴን ነው ምላችሁ፣ እውነት ነው ምላችሁ። እግዚአብሔር ምስክሬ፣ የወንጌል አደራ ነው የሰጡኝ አባቶች። የወንጌል አደራ። ይህንን ልናገር ያልኩትን ወንጌል የሚከለክለኝ አካል የለም። ኦርቶዶክስ ሆን ንጹሕ የኦርቶዶክስን አስተምሮ ንጹሕ የኦርቶዶክስን ወንጌል እናገራለሁ። እናንተን ወንድሞቼን በፍቅር ጋብዛችኋለሁ ወደዚህ ቤተክርስቲያን። በእውነት ነው ምላችሁ። ውሸት ነው የሰማችሁት ነገር፣ ውሸት ነው የሰማችሁት ነገር። በኦርቶዶክስ እንዲህ ያለ የተባለው ነገር ውሸት ነው። ጌታ በሚያውቀው እኔ በእግዚአብሔር ቃል ነው የምነግራችሁ። እውነት በስሜት አልነግራችሁ። እናንተን እየሰደብኳችሁ፣ እናንተን እያንጓጠጥኳችሁ አልነግራችሁም። እውነት ነው የምነግራችሁ። እውነት እኔ በአካል ዛሬ ማለት ነው ዛሬ ከሌሊቱ 10 ሰዓት ነው የገባሁት። እስቲ ነገር እስቲ ላጣራ አልኩ፣ ገባሁ። እውነት ነው ብላችሁ ሕያው እግዚአብሔር ምስክሬ፣ ልጆች ወልጃለሁ። አልዋሻችሁም። ምንም ነገር ለማድረግ አልዋሽም። ኦርቶዶክሳውያን እንዲወዱኝ ብዬ አልቀባባም። ምን ለእውነት የቆምኩ ሰው ነኝ። ዛሬ ገባው። አጋጣሚ ሆኖ ማህሌት ነበረ። በእውነት ማህሌት ላይ ምን እንደሚነገር ታውቃላችሁ? ኢየሱስ ነው የሚነገር ማህሌት ላይ። እምባዬ ነው የመጣው፣ ግን መግባት አልቻልኩም። ባይተዋር ሆንኩ። ብቸኝነት ተሰማኝ። ልጅነት አልሰማሃለኝ እስከምጠመቅ ማለት ነው። ቀኖናዬን ፈጽሜያለሁ፣ ቁርባኔን እስከምወስድ ማለት ነው።
አያችሁ ልጅነት አልሰማህልኝ ውስጥ መግባት በቃ እየፈለኩ ከውጭ ሆኜ ማዳመጥ ጀመርኩ። ሌሊት 10 ሰዓት ማለት ነው። በዛ ሰዓት ክርስቶስ ይከብር ነበር በቅዳሴ። እውነት ነው ምላችሁ ክርስቶስ ይከብር ነበር። ግን ኦርቶዶክስ ላይ ስሟ ጠፋ። አቤት ስሟን አጠፉት። ጌታ በሚያውቀው ስሟን አጠፉት። እውነቴን ነው ምላችሁ የሌለችበትን አለች ተባለች። ለ3000 ዓመት ክርስትናን የጠበቀችልን ለ3000 ዓመት ለ3000 ዓመት በእውነት መጽሐፍ ቅዱስን እንድታነቡ ያደረገችን እቺ ቤተክርስቲያን ስሟን አጠፉ። ከውጭ የመጡ ገባችሁ? ከውጭ የመጡ አሁን ግን መግሊታችሁን ጥላችሁ እየተንከራተታችሁ ያለ አንዴ ሌላ ቦታ፣ አንዴ ኤ ቸርች፣ አንዴ ቢ ቸርች፣ አንዴ ሲ ቸርች እየገባችሁ ያላችሁ ሰዎች ኑ ወደዚህ ወደ ተዋህዶ ቤተክርስቲያን፣ ኑ ወደዚህ ወደ ቅድስት ቤተክርስቲያን። እውነቴን ነው የምላችሁ ኑ ወደዚህ ቤተክርስቲያን። እረፍት ናት። ጌታ በሚያውቀው ዛሬ እንዴት ፊቴ ምን ወሳም እንደሆነ ከሰውነቴ አኳያ የምነግራችሁ እውነት ኑ ወደዚህ ቅድስት ቤተክርስቲያን። እውነቴን ነው የምላችሁ እውነተኛ የሆነው ክርስቶስ ኢየሱስ ከድንግል ማርያም ሥጋን ነስቶ የመጣ ክርስቶስ ኢየሱስ የዘላለምን ሕይወት ወዳገኛችሁበት ክርስቶስ ኢየሱስ ቅዱሳን ወደ ተጋደሉበት ራሳቸውን በዘይት ወደ ጠበሱበት ስለ ክርስቶስ ብለው መከራ ወደ በሉበት ወደ ተጋደሉበት ወደዚህ ቅዱስ ኑ ህብረት እናርግ። ኑ ግንዱ ላይ እንጣበቅ። ኑ ዛፍ ኑ እንጣበቅ። ቅርንጫፋችን እዛ ላይ ፍሬያማ ይሁን። እውነት ነው የምላችሁ ፍሬያማ እንሁን። እኔ የስሜትን አይደለም ኦርቶዶክሳውያን እንዲወዱኝ አይደለም እግዚአብሔር ምስክሬ በእውነት ነው የምላችሁ በእውነት እኔ የአንድ ዲግሪ ባለቤት ነኝ። አንድ ዲግሪ በቴዎሎጂ አንድ ዲግሪ ባለቤት ነኝ። ኦርቶዶክስ ስሆን አንብቤያት አውቄያት ነው የገባው። እግዚአብሔር ምስክሬ ሕያው እግዚአብሔር ምስክሬ ነው የምላችሁ ወንድሞቼ፣ ሕያው እግዚአብሔር ምስክሬ ኦርቶዶክስ ስሆን አውቄያት አንብቤያት ገባችሁ? ሰዎች ጥያቄ የፈጠሩባቸው ነገሮች ጠይቄ ከዘላለም ሕይወት እንደማልጎድል አውቄ እዚህ ቤተክርስቲያን ገባን። ኑ መከሩ ብዙ ነው ወንድሞቼ፣ ሰራተኛው ጥቂት ነው። ያንን መከር ያንን ሰራተኛ እና እንገናኝ፣ እነዛ መከር እንሰብስብ ወንድሜ። እውነቴን ነው የምልህ እውነተኛውን የሆነውን የክርስቶስን ወንጌል መናገር እንችላለን። የድንግል ማርያም ልጅ የሆነውን በመስቀል ላይ ራሱን የሰጠውን እሱን ኢየሱስ ክርስቶስን ቤዛችን የሆነውን ኦርቶዶክስ ተሰብከዋለች። ወንድሞቼ አትሸወዱ። በቃ ከዛ የተለያየ ዲኖሚኔሽን ነው ያለው እኛ ቸርች ላይ። በፊት የነበርኩበት ቤተክርስቲያን የተለያየ ትምህርት ነው ያለው። የተለያየ ትምህርት በአፋችን አንድ ነን እንላለን፣ በልባችን ግን አንድ አይደለንም። በጣም ተራርቀናል። ነው ምላችሁ፣ ጋብዛችኋለሁ። ኦርቶዶክስን ሳታውቁ ከኦርቶዶክስ የወጣችሁ እውነቴን ነው ምላችሁ፣ የእውነት ዛሬ የምነግራችሁ ቃል የእግዚአብሔር ቃል ነው። በሕይወቶቻችሁ ላይ የማታጡት ቃል ነው የምነግራችሁ። ዛሬ የምነግራችሁ ቃል እውነት የሆነ ቃል ነው የምነግራችሁ። እውነት የሆነ ቃል፣ አስተማሪ የሆነ ቃል ነው የምነግራችሁ። ለዘላለም ይኸውላችሁ ነው ወንድሞቼ። እውነት ፕሮቴስታንቶች በሙሉ ወንጌል ያላችሁ፣ በመሰረተ ክርስቶስ ያላችሁ፣ በአማኑኤል ያላችሁ፣ በቃለ ሕይወት ያላችሁ፣ በወንጌል ብርሃን ያላችሁ፣ በሕይወት ብርሃን ያላችሁ በእውነት ነው ብላችሁ እርስ በርሳችሁ እንኳን አትደጋገፉም። እውነቴን ነው ብላችሁ አትደጋገፉም። ኑ ወደዚህ ቅዱስ ቤተክርስቲያን፣ እኔ ወዳየሁባት ወደ ቀመስኳት እውነት ይኸውላችሁ፣ እኔ በማንበብም በእውቀትም በተግባርም ገብቼ ነው ያየኋት። ከክርስቶስ የሚለየን ነገር ቢኖር አልቀጥልም።
እውነቴን ነው ብላችሁ አልቀጥልም። ማንም አልገዛኝም። ማንም ነው ብላችሁ የድንግል ማርያም ጸሎት ነው ያስገባኝ። የእሷ ምልጃ ነው ያስገባኝ። የቅዱሳን ምልጃ ነው ያስገባኝ። የአባቶች ምልጃ ነው ያስገባኝ። በእውነት ነው ብላችሁ በእውነት አይምሮ እንዲከፈት፣ ጥላቻ ከልቤ እንዲወጣ፣ ድንጋይነት ከልቤ እንዲወጣ የእነሱ ጸሎት እጅግ በጣም ወሳኝ ነበር። በጣም ለምን ባለፈው ነግራቸዋለሁ። እነሱ በመንፈሳቸው ሕያው ናቸው። ምድር ላይ ምን እንደሚደረግ ያውቃሉና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ያውቃሉ። ምድር ላይ ምን እየተደረገ እንዳለ ያውቃሉ። ዮሐንስ ራእይ አይታችኋል። ምዕራፍ 6 ቁጥር 10 ላይ እስከ መቼ ዝም ትላለህ እያሉ ስለፈሰሰው ደማችን እስከ መቼ ዝም ትላለህ? ስለምን አትፈርድልንም እያሉ ምድር ላይ ፍርድ እንዳልሆነ እየተመለከቱ ነው እኮ የተናገሩት። ስለዚህ አባቶች አሁንም ስለኛ እየጮሁ ነው። በእግዚአብሔር ፊት በዛ ምስጋናን እያቀረቡ ልመናንም ያቀርባሉ። ገባችሁ? በእግዚአብሔር ፊት ልመናን እያቀረቡ አምልኮን ያቀርባሉ። እግዚአብሔርን ያወድሱታል፣ ያመሰግኑታል። በመላእክቶች ፊት አጅበው እግዚአብሔርን ያመሰግኑታል። ደግሞ ስለኛ ይማልዳሉ፣ ይለምናሉ ይለምናሉ በጣም። ስለዚህ እኔ የምነግራችሁ እውነት እግዚአብሔር ምስክሬም ነው የምላችሁ። በእውነት እግዚአብሔር ምስክሬ። ከዘላለም ሕይወት አትጎሉም። ውጡ ከማንነት፣ ውጡ ከጎጠኝነት። ጎጠኝነት አለን እኛ ጋር። ይኸው በፊት የነበርኩበት ቤተ እምነት ላይ ጎጠኝነት አለ፣ ግሩፕ አለ፣ ግሩፕ አለ። እያያችሁ ነው። ግሩፕ አለ፣ ምቀኝነት አለ፣ መለያየት አለ። የሥጋ ሥራ የተገለጠ ነው፣ እያየን ነው። የሥጋ ሥራ ደግሞ ማለት ነው በመንፈስ ላይ ስለሚቃወም ምን እንደምታደርጉ እንኳን አይነግራችሁም። የሥጋ ሥራ መለያየት፣ ክፋት አለ። እኔ በልጥ አለ። የበታችነት የለም እናንተ ጋር። አንተ ትበልጥ የሚባል ነገር የለም። እዚህ ጋር መቀባበሉን ብታዩት፣ መቻቻሉን ብታዩት፣ በእውነት መቀባበሉን ብትመለከቱ በእውነት ዘመኔን እንደው ግን ለማስተማር ነው። እግዚአብሔር ለማስተማር ነው። አየህ፣ እግዚአብሔር የበፊቴን ጊዜ አስቦልኝ ነው። ሰዓቱ ደርሶ ነው ይሄ የሆነው። ሰዓቱ ደርሶ ነው ይሄ የሆነው እና የሚገርም ጊዜ ነበረ። ወንድሞች አሁን መግባት ትችላላችሁ። እሺ ከ1 ሚሊዮን በላይ ሊሆን ነው የደምሮ ቤት ለመጀመሪያ ጊዜ አስገቡ። ሁሉንም አስገቧቸው። ደሜ በጣም ነው ደስ ያለኝ። እንኳን ደስ ያለ ወንድማችን፣ እንኳን ደስ ያለ የበረሃው ጓዴ። አሁን ጥያቄ ያለው ይጠይቀኝ እስኪ። ደሜ ድኗለሁ የሚል ጥያቄ ነበረ። ደሜ ድኗለሁ እያሉ የሚጠይቁኝ ነበሩ። 100% ደሜ ድኗለሁ የሚል ጥያቄ ነበረ። እስኪ አሁን የሚጠይቁኝ ከሆነ ይጠይቁኝ ነው። መቶ በመቶ በጣም ነው ደስ ያለኝ። በጣም እግዚአብሔር በቤቱ ያጽና። እኔ እንጃ ብቻ ታውቀዋለህ ምን ያህል እንደተደሰትኩኝ። ገብተዋል። አንተ አጠገብ መሆን ውግዘት የነበረበት ቀን ነበረ። ገብተዋል። እና ይሄ እንግዲህ የእግዚአብሔር ተአምር ነው። የእግዚአብሔር እኔ እንጃ፣ እኔ መግለጽ አልችልም። ገባ? አንተ ተሸውራ አይደለም፣ ተሰብካ አይደለም። ገብተዋል አይደለም? የሆነ ነገር በርቶልን ነው እኔ ብዬ የማስበው። ገባ አይደል? እና በትንሹ የእግዚአብሔርን ኃይል አይተንበታል። እና በቃ በጣም ደስ ብሎኛል። አመሰግናለሁ ወንድሜ። የኔ አባት እንግዲህ የምትገቡ ሰዎች እኔ ጋር የሚታየው ጨለማ ነው። ድምጼ ከሰማችሁት ብላክ ነው እኔ ጋር እንዳለ። የኔ ወዳጆች ርብርብ እንደሚደረግብኝ አውቃለሁ። ርብርብ እንደሚደረግ አውቃለሁ። ብላክ ነው እየሆነ ያለው። ምንም ጥቁር ነው። ምንም ማናችሁንም አላየም። ማን እንደገባ ራሱ አላውቅም። ይሰማል፣ እኛን ይሰማናል። አንድ ነገር ብዬ ልውጣ። ስለአንተ በጣም ደስ ብሎኛል። እንኳን ወደ ቅድስት
ቤተክርስቲያን እንኳን ወደ ሐዋርያቱ ቤተክርስቲያን እግዚአብሔር ቀላቀለ። ጌታ ኢየሱስ አሁንም ይባርክ። እግዚአብሔር በዚች ቤት ውስጥ ያጽና፣ ሁላችንም በዚች ቤት ያጽናን። ለጥያቄዎቻችን መልስ የምናገኝባት ሐዋርያት በሰበሰቧት ጌታ ኢየሱስ ክርስቶስ ራስ ለሆናት ቤተክርስቲያን ተደመረ። ዛሬ ልጅነትህን አግኝተሃል። ዛሬም ነገም እዚች ቤት ውስጥ ሁላችንም ያጽናን፣ አንተንም ያጽና። እጅግ በጣም ደስ ብሎኛል። ማንም ቤት ገብቼ እንደዚህ ብዬ አላውቅም፣ ግን ደስ ብሎኛል። አሁንም እግዚአብሔር ጨምሮ እኔ ጆኒ ይባላለሁ። ላታቀኝ ትችላለህ። አታቀኝም? ምንም አይታየኝም። ብላክ ነው እንዳለ። ችግር የለውም። ለእኔ ብላክ ነው እንዳለ። ችግር የለውም። በጌታ ብርሃን እንታያለን። በጌታ ብርሃን አንድ ነን። በጌታ ብርሃን ያለ ነው። አሁንም ሁላችንም እዚህ ቤት ውስጥ ያጽናን። እግዚአብሔር ይመስገን ላንተ ብያለሁ። እንኳን ደህና መጣ ብያለሁ። መጨረሻ መልእክቴ ነው። እንወድሃለን። ደሜ እንዴት ነህ? እንኳን ደስ ያለን፣ እንኳን ደስ ያለን። አሸናፊ ነኝ። ዲያቆን አሼ ወንድም ወይ በመጨረሻም ሆነ እውን ሆነ። በጣም ደስ ብሎናል። እውን ሆነ። እግዚአብሔር ለምን አልመጣ? እግዚአብሔር ይመስገን። ለምን አልመጣ? በእውነት በውል አላወኩም። ሰሞኑን ቲክቶክ ላይ ስላልነበርኩኝ መቼ እንደሆነ አላወኩም እንጂ መጣ ነበረ። በጣም ነው የተናደድኩት። ሳይ መገኘት ነበረብኝ ብዬ አሁን ነው በጣም እንትን ያልኩት። እና የኤኒዌይስ ትልቁ ነገር አንተ ወደዚህ ቅዱስ ቤተክርስቲያን በልጅነት ጥምቀት መቀላቀልህ፣ ቄዴርህን ወስደ እንደገና ወደዚህ ቅዱስ ቤተክርስቲያን መምጣትህ ትልቅ ደስታ ነው። እንደመጣን ነው ሁላችንም የሚቆጠረው። በያለንበት ያለን ሰዎች ከአንተ ጋር ነበርን ሰሞኑን በመንፈስ። በጣም ነው ደስ ያለኝ ሳይክ። በጣም እውነቴን ነው። ልቤ እንዴት እንደፈነጠዘ አትጠይቀኝ። ደግሞ ሄዶብህ ነበረ። ልብሱ ሄዶብሃል፣ መንፈሱ ሄዶብሃል። እንዴት ደስ ትላለህ መሰል። በስመ አብ ብዙ አውደ ምሕረቱን የተለማመድከው ሁሉ ነው የሚመስለው። በመንፈሱ በደንብ ተለማምዳል። እነ ዘማርያምን እግዚአብሔር ይስጣቸው። በነገራችን ላይ ደሜ እንዴ በደንብ ነው የምትችለው። እንደ ሰንበት ትምህርት ቤቱን በመዝሙር ያደግክበት ነው የሚመስለው። እና በጣም ለሁሉም የማስተላልፈው መልእክት ምንድን ነው? እዚህም ላለው ታችም ላለው ለሚሰማን ለፕሮቴስታንቱም ወገኖቻችን ይኸውላችሁ፣ ታምረ ማርያም ማለት አንድ በሉ። ይሄ ነው አንደኛው። ይሄ ታምረ ማርያም አንዱ ክፍል ነው። እሺ እኛ እናንተ መጽሐፉን ነው የምትሉት። በየቤታችን ብዙ ታምረ ማርያም አለ። አሁን የደሜ ህይወት አሁን ደሜ እያየን ያለ ነው ተአምረ ማርያም። አያችሁ፣ ስጋ ለብሶ ተአምረ ማርያምን ይሄ ነው። ደሜ ቅድምም አውደ ምሕረት ላይ መላልሶ ሲል የነበረው የድንግል ማርያምን ስም እየጠራ ነበር። የእሷ ተአምር ይሄ ነው። ገና ቆጥረን የማንጨርሰው የማርያም ተአምር አለ። ተአምረ ኢየሱስ ማለት ይሄ ነው። የኢየሱስ ተአምር ነው። ይህንን ነው እኮ መጽሐፍ ገልጠን የምናነበው ወገኖች። ሌላ ምንም ተአምር አይደለም እኮ። እንደው ሌላ እንዲህ አማለችኝ የሚለው ቢጻፍ ተአምረ ማርያም ነው። እሺ ትክዱት ይሄን ትፍቁት ይሄን እና በጣም ደስ ብሎናል ደምዬ። እንኳን ለዚህ ታላቅ ክብር እግዚአብሔር ረዳ፣ እግዚአብሔር አደረሰን። ብዙዎቻችን ደስ ብሎናል። የተዋህዶ ልጆች በሙሉ ደስ ብሎናል። በአንዲት ነፍስ ደግሞ እንዲህ መሆን በሰማይ ደግሞ ምን ያህል ደስታ ይሆን። እግዚአብሔር ይመስገን ከማለት ውጭ ሌላ ምንም የምለው የለም። ሌሎች ይቀጥሉ። ተራ የያዙ ሰዎች ስላሉ እኔ ይብቃኝ። እዚህ ጋር ወደ በኋላ እመለሳለሁ። እግዚአብሔር ያክብርልኝ። መጣህ ደሜ? አሁን አለ። ቅድም ኔትወርክ ይዞህ ነበረ። ቀጥሉ። በቃ ሀሳብ እንኳን ደስ ደሜ። ይቅርታ ቀሲስ መጥተዋል። አይታየም መሰለኝ፣ አንተ ጋር ጨለማ ነው። ቀሲስ አባታችን ገብተዋል። አይ ገብተዋል። እሳቸው እድል ይሰጥ። እነ ቀሲስ ኪሮስም መጥተዋል። አባቶቼ ይፍቱኝ ባርኩኝ ብላለሁ። ሰላም ብያለሁ። ቀሲስ ሊበኩሉ ቀጥሉበት። እሺ አይ ቲንክ ቀሲስ ኪሮስ አላዩትም መሰለኝ ስልካቸውን። ምናልባት እዚህ አላሳየ። ሚውት አድርጉልኝ፣ ይቅርታ ሚውት አድርጉልኝ። ቀሲስ
ይፍቱኝ ባርኩኝ። ክርስቶስ ተንሥአ እሙታን አጋዞ ለአብ በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሁላችሁንም ሰላም ብያለሁ። ሀብተ ወልድ ዛሬ ወደ ቤተ ክርስቲያን የተደመርከው ደምረው ተደመረ እያላችሁ ጻፉ ከታችና ወደ ቤተ ክርስቲያን ደመረ ማለት በግዕዝ በነገራችን ላይ ደመረ ማለት ጨመረ፣ ተደመረ ማለት ተጨመረ። የግዕዝ ስም ነው ይሄ ደመረ ጨመረ ይላል እና ወደ ቤተ ክርስቲያን ተደምሯል ስንል ስለ ፖለቲካ አይደለም የምናወራው። ተጨመረ የሚለው የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 ላይ ያለውን ነው። 3000 ነፍሳት ተጨመሩ በሚለው መሰረት አማርኛው ተጨመሩ፣ ግዕዙ ተደመሩ። ወንድማችን ስለተደመርክ ደስ ብሎናል። ላየን፣ መምህር አሸናፊ፣ አቤል፣ ሄምላብ፣ ሳሚ፣ ቀሲስ ኪሮስ፣ ኢዮብ ዘሚካኤል ሁላችሁንም ሰላም ብያለሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በጣም በጣም የእውነት አይዶን ነው ሰምሪዝን እንደ ዛሬ ደስ ብሎኝ አላውቅም። ማለት ሁሉም በቤተ ክርስቲያን ውስጥ እኩል ነው። በነገራችን ላይ መበላለጥ የለም። በ40 ቀኑና በ80 ቀን የሚነሳው ሕፃን ልጅ በ100 ዓመትም የሚነሳው የእግዚአብሔር ልጅ በእግዚአብሔር ልጅነት ላይ መበላለጥ የለም። እግዚአብሔር ልጆቹን አንተ ፓትርያርክ ነህ፣ አንተ መነኩሴ ነህ፣ አንተ ቄስ ነህ፣ አንተ ዲያቆን ነህ፣ አንተ ምዕመን ነህ ብሎ አያበላለጥም። ሁሉም እነዚህ የአገልግሎት ጸጋዎች ናቸው። አባታችንን የምናገለግልበት መክሊት ነው። ከዛ በተረፈ ሁላችንም ልጆች ነን። እግዚአብሔር ይሄ እገሌ አዋቂ ነው፣ በጣም ትልቅ ነው፣ የተማረ ነው ብሎ በጣም እንደ ትልቅ ሰው ቆጥሮ ደግሞ ያልተማረውን ደግሞ አይ ይሄ እንደው ምንም አያውቅም ብሎ አይንቅም። ሁላችን ትሪት የሚያደርገን እንደ ልጅ በጣም በነገራችን ላይ እንደምንሳሳት እንደምናጠፋ እስመ ውእቱ ያምር ፍጥረተን ይላል ዳዊት። እርሱ ድካማችንን ያውቃል። እርሱ ፍጥረታችንን የሰራው ያውቃል። ቴክኒኩን ያለውን ነገር በሙሉ ስለሚያውቅ ስለሚረዳን እንደ ልጅ ነው የሚያየን እና ደምረው ቅን ወንድማችን ነው። በጣም ትሁት ወንድማችን ነው። ብዙ ወንድምነት ይፈልጋል። በዚህ አጋጣሚ ደስታዬን እንትን ካልሁኝ ከፈጸምሁኝ ትሪት በደንብ ማድረግ ካለማመን ወደ ማመን፣ ከስህተት ወደ ልማት፣ ከሐሰት ወደ እውነት፣ ከቤተ ጣዖት ወደ ቤተ ክርስቲያን ሲመጣ ወይም የሆነ ብቻ ለክርስቶስ ስንለይ የሆነ ምንተወው ነገር አለ። በጣም በእርግጥ ደምረው እሱ ነው ተነጥሎ ወጥቶ የነበረው እንጂ ቤተሰቡ ኦልሬዲ ኦርቶዶክሳውያን ስለነበሩ ብዙ መገለል ላይደርስበት ይችላል። ግን አንድ እንደው በጣም ምንም በኦርቶዶክሳዊ ሕይወት የሌለ ሰው ሲመጣ ቤተሰብ ይፈልጋል እና እንደዚህ ያለን ሰው ትሪት ማድረግ ወንድም ማድረግ እንደው ቢሳሳት እንኳ ልክ ክርስትናውን እንደተለማመድ ነው ሳንቆጥር አንደበት ላይ ራሱ አሁን ደም ብዙ ነገሮች የቤተ ክርስቲያን ዘይቤ የሚባል አለ። የቃላት አጠቃቀሞች እነዚህ ሁሉ አሁን በአንድ ቀን ኦቨርናይት ስለማይመጡ አደራ ወደፊትም ዝም ብላችሁ ካፉ የሆነ ነገር የምትነጥቁ ሰዎች እንዳትኖሩ አደራ ማለት ፈልጋለሁ። ከዚህ ቀደም ለሌሎችም ብያለሁ። እንደው ብዙ ነገሮች እና እግዚአብሔር እንደ ልጅ ተቀብሎታል። በጣም 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 ደግሞ እኔ ደስ ያለኝ ለምንድን ነው የጠፋው ልጃችን ነው የተመለሰው። ሌላ የኛን ነው የወሰድነው የመለስን እንጂ ቤተክርስቲያን ስንት የደከመችበት ከልጅነቱ ክርስቶስን አውቆ እንዲያድግ ያደረገች እናቱ ጋር ነው የመጣው። በቃ ምንም ሌላ ነገር አይደለም እና የልጅነት ጥምቀት አይደለም የተጠመቀው። በጣም 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 ደስ ብሎኛል። ብዙዎቹ ደስታቸውን መግለጽ ይፈልጋሉ። ከታች ብዙ የሚጠብቁ አሉ። እኔ ግን እዚያ ቤት በጣም ነው እንደ የተናደዱት ደሜ በጣም እያዘንኩኝ ነው። በቃ የእውነት በጣም አዝነዋል። በጣም እና ይመጣሉ፣ ይደመራሉ። እኔ እየቆጠርኩኝ ነበረ እዚህ ፌስቡክ ላይ ጽፌ በጣም እኛ ጋር አገልጋዮች ናቸው እየመጣችሁ ያላችሁት። ይኸው በጣም የተወደደ ወንድማችን ናቲ በጣም ማለት ያ ማን ነው ኪንግ ናቲ ያኛው ማን ነበር ናቲ ጎስፔል ምን አፖስቶሊክ ጎስፔል ነው ምንድን ነበረ ጎስፔል ቲቺንግ ይሆን የሚል ወንድማችን ናታን ነው ናቲን
ማን ነበረ? በጣም በጣም ጎበዝ ልጅ፣ ሳቂታው ልጅ ከፓስተር ነው ከፕሮቴስታንት የመጣ ልጅ አለ እና ብንያም ሰሙ ኬኩን መልካሙ ሌሎቹን በቃ እኔ እዚህ ላይ የማውቃችሁን ነው አሁን የጠራው እና ደምረው ደግሞ በቃ ደምሮ ብዙ ደስታ ሐሴትን አምጥቷልና በጣም ደስ ብሎኛል። እንኳን ደስ አላችሁ ወንድሞቼ፣ የደከማችሁ በዚህ ዕቅበተ እምነት ላይ የምትሰሩ የምትደክሙ ወንድማማችነትን የምታሳዩ ናችሁ። በዚህ አጋጣሚ ደምረው እዚያ ቤት ገርል እየያዙ ነው ቤተክርስቲያንን ለመስደብ ለማንቋሸሽ በጣም የሚሞክሩ ገርላት እኛ የቅዱሳንን ሕይወት እንድንመረባት መጽሐፍ ቅዱስንንም ቅዱስ አትናቴዎስ አሰባስቧል። የእንጦንስንም ገርል የጻፈው እሱ ነው። ልብ አድርግ። በጣም የሚገርም እኮ ነው እና 10 መጻሕፍትንም ሰብስቦ በመስጠት ትልቅ ድርሻ ያለው አትናቴዎስ ነው። ገርልንም ደግሞ ጽፎ ያሳየን ደግሞ እሱ ነው። ገርላት አሁን አንተን በማስተማር የሆነ የጠቀስነው ገርል አለ አንተን ክርስቲያን ለማድረግ ወደ ቤተ ክርስቲያን ለመመለስ ያስተማር የተጠቀሰ ምዕራፍ ቁጥር የገርለ ቅዱሳን የሆነ ነገር አለ? በፍጹም በፍጹም። ይህንን ስናወራ የሆነ ለመሸፋፈን አይደለም። በቃ ዶግማችንን ነው የምናስተምረው። የቤተ ክርስቲያን መሰረት ዶግማችን ነው። በገርል ላይ የተመሰረተ እምነት የለንም። እነሱ ገድላቸውን እያነበቡ ይተቻሉ። እኛ ደግሞ ወንጌላችንን እየሰበክን ሰውን ሁሉ ወደ ክርስቶስ እንጨምራለን፣ እናመጣለን፣ ወደ ቤተክርስቲያን እንጨምራለን። ገድላትን ደግሞ እያነበብን ልክ ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ እንዳለ የዕብራውያን ምዕራፍ 11 ላይ 12 ላይ 13 ላይ በዙሪያችን የቅዱሳንን ገድል ዘርዝሮ የተጋደሉትን የአናብስት አፍ የዘጉትን የእሳትን ኃይል ያጠፉትን ይዘረዝርና የጸናውን አስቡ። እነዚህ ሁሉ የጸናው ክርስቶስን በመስቀል ላይ የጸናውን አይተው እስከ ሞት ድረስ የወደድን አይተው ተከተሉት ካለ በኋላ ዕብራውያን 11 ላይ ሲሄድ እንደዚህ ያሉ እንግዲህ በዙሪያችን እንደ ደመና የሚከቡን ካሉ ዋኖቻችሁን የእግዚአብሔርን ቃል የነገሯችሁን አስቡ ስለሚል እነሱን ስናስብ እንበረታለን። እኔ የአባታችንን አትናቴዎስን ሕይወት ሳነብ የኔን አገልግሎት መናኛ ነው ማድረገው። እነሱ እንደዛ ካገለገሉ እንደው እኛ ክነቱ ያው ነው፣ ግን እንደው እነሱ እንደዛ ከደከሙ የኔ አገልግሎት ብዬ የቅዱስ አትናቴዎስ ሕይወት የኔን ሕይወት ብርሃን እንዲሆን ስለሚያደርግልኝ አነባዋለሁ። ዛሴት ከዛ በተረፈ ክርስቶስ በበሩ ሳይገባ አንድ ሰው ስለ ገድል ማውራት ፈጽሞ ስህተት ነው፣ እንዳታደርጉት። ምክንያቱም ከዚህ በኋላ ነው ከደምረው ጋር ራሱ ከዚህ በኋላ ማውራት ስለ ገድል የምንችለው ከዚህ በኋላ ነው። ምክንያቱም ደምረው እንደ ልጅ ሆኖ ይሄ አልገባኝም ይሄ ገብቶኛል የግዴታ ያን ያህል ደግሞ ዝሞ ሲጎረጉር እንዲሁንም አይጠበቅበትም። እውነት ለመናገር እና ገድላትን እኛ የምንማርባቸው የምንጠቀምባቸው ናቸው። በቅኔ ቤት ደግሞ ታሪካቸውን እየተተረከ ቅኔን እንቆጥርባቸዋለን፣ ሰምና ወርቅ እንትን እንልባቸዋለን። ከዛ የተረፈ እያንዳንዱ አብያተ ክርስቲያናት መሰረቷ 10 መጻሕፍት ይባላሉ። አለቆች ቅዱሳት መጻሕፍት መጽሐፍ ቅዱስ ነው። የመጻሕፍት ሁሉ ቁንጮ ራስ ቤተ ክርስቲያን የምታስተምረን ከመጀመሪያ ጀምሮ ስለ መጽሐፍ ቅዱስ እኛ እንናገር። እኛ አይደለን የሰጣናቸው ለሌሎች፣ እኛ ያሰባሰብን እኛ አይደለን እንዴ? እቺ ቤተ ክርስቲያን አይደለች እንዴ? ስለዚህ ቤተ ክርስቲያን ስለ መጽሐፍ ቅዱስ መሰረቷ ስለሆነ ቃሏ ስለሆነ ያመነችበት ስለሆነ የክርስቶስ ትምህርት ስለሆነ አፖስቶሊክ ሴክሴሽን ጌታ ያስተማረውን ሐዋርያት ጻፉት፣ ሐዋርያት የጻፉትን ለልጆቻቸው አስተማሩት። እንደዚያ እያለ እኛ ጋር ደረሰ መጽሐፍ ቅዱስ ምንም ሳይበረዝ ሳይከለዝ ማለት ነው። ከዚያ በ16ኛው ክፍለ ዘመን ደግሞ ከኛ 66ቱን ወሰዱ ፕሮቴስታንቶች። አሁን ለእኛ ለእናት ምጥ አይባል ነውር ነው፣ አይደረግም። ስለዚህ ቤተክርስቲያን መሰረቷ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን በደንብ አጥና፣ ቴዎሎጂ ግባ። እኔም አንዳንድ ነገሮች አግዛለሁ፣ ግባ። ቅድስት ሥላሴ ግባ፣ ከነ ዮብ ጋር ከሌሎችም ጋራ ከነ ዘማርያም ዲያቆን ዘማርያም ጋራ ከሌሎችም እዚያ ቅድስት ሥላሴ ከሚማሩት ጋራ አብረ ግባ። አንዳንድ ክፍያዎች ምናምን ካሉ አግዛለሁ። እግዚአብሔር ምስክሬ ነው፣ ቃል ገባለሁ። ምን የእውነቴን ነው። እዛ ገብተህ ለመማር ፈቃደኛ ከሆንክ በደንብ ለማገዝ ሬዲ ነን። ስለዚህ በቀጣይ እኔ ውጤታማ ያደረገኝ መማሬና ማወቄ ማንበቤ ነው። የሚገርሙት በቤተክርስቲያን ዘንድ ብዙ ሊቃውንት የጻፏቸው መጽሐፍቶች አሉ በጥቂቱ ማለት ነው። እና እነዛን መጽሐፍቶች በጣም ምን ያክል አእምሮዬን ብሬኖሽ እንዳደረገኝ ነው ማቅ። እንደገና በዚህ በፕሮቴስታንት ቤተ እምነት ውስጥ እንግዲህ እግዚአብሔር ረድቶኝ 1 ዲግሪ አለኝ በቴዎሎጂ። እዛ ጋር ያለውንም አስተምሮ አውቀዋለሁ። እና እኔ ዝም ብዬ ያለን በወልፈሰስ እንደዚህ
እንትን ሆኜ ነው የመጣሁት። ሰዎች እንኳን ቢጠይቁኝ ምን መመለስ እንዳለብኝ እንኳን ኢዮብ ዘሚካኤል ገብቶ ነበር። ቤተሰብ ኢዮብ ዘሚካኤል ገብቶ ነበር፣ ከዛ ወጣ። ኢዮብ ዘሚካኤል ይመለሳልና በቃ ለሌሎቹ ልልቀቅ ደሜ ለሌሎቹ ልልቀቅ። አይ ቲንክ በጣም ብዙ ሰው ይገባል ብዬ ተስፋ አደርጋለሁኝ። እና ከዚህ በኋላ ስለ ገድል ከአንተ ጋር ማውራት እንችላለን። ከፕሮቴስታንት ጋር ግን በበሩ ሳይገቡ ስለ ሳሎኑ ዕቃ በአባታችን ቤት ስላሉ ንዋየ ቅድሳት ስለምንወርሳቸው ነገሩ ስለምንካፈላቸው ጸጋዎች ካመኑት ጋር ብቻ እናወራለን። ካላመነ ሰው ያላመነ ሰው መጀመሪያ ወደ በሩና ወደ እውነት ና፣ ገና ከጨለማ ውጣ፣ በብርሃን ውስጥ ግባና ከዛ በኋላ ምክንያቱም ቀለም ገርል ሲያነብ ይሰናከልበታል። ያላመነ ልብ የነፈቀ ልብ ስላለው፣ ያመነ ደግሞ እንደ ደም ያለው ደግሞ ቁጭ ብሎ ከወንድሙ ከዘማርያም ጋር ከዲያቆን ዘማርያም ጋር ቁጭ ብሎ እየጠየቀ ሲጀመር እምነት አይምሮ እንትን ይፈልጋል። እምነት አይምሯችን እኮ ለእምነት ያዘነበለ ነገር መሆን አለ። በቀል አልባ መሆን አለበት። በቅንነት የሚመረምር እኮ መሆን አለበት። በቅንነት መረመርክ፣ ይኸው 5 አዕማደ ምስጢራትን በደንብ አብራራልህ፣ ወደ እናተ ቤተክርስቲያን ተመለስ። ስለዚህ መሰረትህ የማትናዋወጥበት መሰረት ዶግማችን ነው። እዚያ ላይ ተመስርተህ የቅዱሳን ገድል የገድል እንደው እስኪ በጣም የሚመስጥህን መርጠህ እስኪ ቅዱስ ዮሐንስን መጥምቁን ገድል እንደው በዛ በበረሃ 30 ዓመት ምን እንዴት ነበረ የሚለውን መረዳት ከፈለግ ቤተክርስቲያን ኦራል ትራዲሽን ስላላት የቃል ቅብብሎሽ ስላላት በቃል የተማርነው ትምህርት ከመልእክት ውጭ ስላለ ትውፊት እሱን እየጠየቅ መማር ትችላለህ። አረ እንደው መጽሐፍ ቅዱሱን ብቻ ባነብ ህይወት ይለወጣል። አዎ መጽሐፍ ቅዱሱን ብቻ አንብበህ ህይወት መለወጥ ይችላል። ምንም ችግር አትገደድም እግዚአብሔር በሚያውቀው። ነገር ግን ዝም ብሎ ማራከስ አውቶሪቲ እንዳለው አድርጎ የቤተክርስቲያንን መጻሕፍቶችን መስደብ ግን ክርስቲያናዊ ጸባይም አይደለም። እንኳን አይደለም የቅዱሳንን ገድል ይቅርና ምኑናት መጻሕፍትን የፍቅር እስከ መቃብር ዴርቶ ጋዳን እንኳን ማይረባ ነው ብዬ አላጣጥለው። በቃ የሆነ ነገር ምኑናት መጻሕፍት እንኳን ማለት ነው። ቅዱሳት መጻሕፍት አሉ፣ ምኑናት መጻሕፍት አሉ፣ ርኩሳን መጻሕፍት ደግሞ አሉ፣ አገረንተ የሆነ መጻሕፍት እና ምኑናት መጻሕፍትን እንኳን እኛ አይጠቅሙም አንልም። እንማር የለ እንደው ሳይንሱ ሁሉ እኮ እንደ ምኑናት የምንቆጥረው ነው። እንደ ቅዱሳት የምንቆጥራቸው መጻሕፍቶች አይደሉም፣ ግን የሚጠቅሙ ነገሮች እናነባለን። ቅዱሳት ገድላት ግን አዋልድ ናቸው። ሐሳባቸው ሁሉ ነገር ከመጽሐፍ ቅዱስ የሆነ ነው እና ያንን ይዞ መቀጠል ያስፈልጋል። አይ ቲንክ አፖስቶሊክ ጎስፔል ይሄኛው ወንድማችን ነው። በጣም ይሄንን ነበር ቅድም ስሙ ጠፍቶብኝ ሳምታታ የነበረው እና በጣም ይቅርታ። አመሰግናችኋለሁ። እግዚአብሔር ይጠብቃችሁ። ዘመናችሁ ለበረከት ይሁን። ደስታችን ፍጹም ነው። ወርዳለሁ። ቴንኪው። ለሌሎቹ ለቃለሁ። እሺ መዝሙር ዲያቆን ያሬድ ሰላም ላንተ ይሁን። ዲያቆንዬ እንዴት ነልኝ? ጸጋ ሰላም ይብዛልህ። እሺ እግዚአብሔር ይመስገን። ሰላም ይሁን ለሁላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም። ሰላም ሰላም የሚዜስ ከሆነ ብሳው ሰላም አንድ ጨምርልኛ፣ አንድ እዚህ ጋር ጨምርልኝ። እሺ ታላቅ ወንድሞቼ ቅደሙ፣ በኋላ መልእክቴን አስተላልፋለሁ። ቀሲስም አሉ አባታችንም አሉ እነ ዲያቆን ዘማርያም ታላቅ ወንድሞች ስላሉ ደሜ ለነሱ እድል ስጥና እኔ በኋላ መጨረሻ ላይ ሀሳብ ሰጣለሁ። እግዚአብሔር ይስጥልኝ። እሺ ያሬዶ ዘማርያም እንደውም አሁን ብትናገር ደስ ነው የሚለኝ። ደሜ አንደኝ ተናግሬ ልረድ። በጣም ደስ ብሎኛል። እግዚአብሔር ይመስገን እና አም ሶ ሃፒ ደስ ብሎኛል በጣም። በነገራችን ላይ እኔ ፕሮቴስታንት ቤተ እምነት ውስጥ እያለሁኝ ከሄቨን ጋር እንግዲህ ገና ቲክታክ እንደጀመርኩ ጀምሮ ነው የማውቃት። ለእኔ በጣም ጥሩ ልብ ያላት ያው የእሷ ጥሩ ልብነት አሁን ላይ እንኳን አደረሰኝ። ዘመንዬ ናግባ አሁን ላይ አደረሰኝ አለው። አንዳንድ እንግዲህ ያለውን ነገር ከዲያቆን ዘማርያም እንሰማለን። ዲያቆን ዘማርያም ከዛ ትቀጥላለ፣ ከዛ ዴቫ ትቀጥላለ። ቀሲስ ደግሞ ቀሲስ ኪሮስም አሉ። እንግዲህ እንዴት እንደምታሳልጡት እናንተ ናቸው የምታውቁት። እንግዲህ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ ወንድማችን ሀብተወልድ እንኳን ለዚህ ክብር እግዚአብሔር አበቃ። በእውነት
እኔ እጅግ ደስ ብሎኛል። ዛሬ አይደለም የዓርብ ስቅለት ዕለት ስትሰግድ አይቼ እንደውም ቪዲዮውን እንትን አድርጌው ነበር፣ ሪፖስት አድርጌው ነበረ። ይሄ ነው በቃ እርሱንና የትንሣኤውን ክብር እንዳውቅ በመከራው ልካፈል እወዳለሁ፣ ወደ ሙታንም ትንሣኤ ለመሄድ ደግሞ በሞቱ ልመስለው እወዳለሁ የሚለውን ጽፌ ነበረ ሪፖስት ያደረኩት። ቢያንስ እውነት ነው ጣዕሙ ወተአምሩ ከመሄድ እግዚአብሔር ቸር እንደሆነ ቅመሱና እዩ ይላል መጽሐፍና እንዲህ ቀምሶ እንዲህ አይቶ እስቲ ምንድነው ግን ኦርቶዶክሶች ሲሰግዱ ለማን ነው የሚሰግዱት ብሎ እንደዚህ አይቶ በዚህ ህይወት ውስጥ ተመላልሶ እንደው መምጣት እጅግ በጣም የሚያስደስት ነው። እኔ በጣም ቃላት የለኝም። እንኳን እግዚአብሔር መንገዱን ጠረገልህ፣ ሸክሙን አቀለለልህ፣ ወደ ቅድስት እናትህ እንኳን እጁን ዘርግቶ ተቀበለህ ነው የምለው። ይሄ እድል ደግሞ ለሌሎቹ ሁሉ ይድረስ፣ እኛንም በቤቱ ደግሞ ያጽናን። እንኳን ደስ አለህልና ያው እዚህ ትልልቅ ወንድሞች ያሉ ደስታዬን ወደ መግለጽ ነው የገባሁት። መምህር ዲያቆን ዘማርያም፣ መምህር ዲያቆን መዝሙረ ያሬድ፣ መምህር ዲያቆን ዳዊት ሙሉነህ፣ ሚኪያስ ኬኩን፣ በዛብሎና በንፍታሌም አፖስቶሊክ እና ከስርም የምትከታተሉ 3200 የምትሆኑ ወንድሞቻችንና እህቶቻችን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም በጤና አደረሳችሁ። በእውነት በዚህ በትንሣኤው ድንቅ ብርሃን ያየ ነው። በዚህ አጋጣሚ እንግዲህ አትደንግጡ፣ ደምረው እንደመጣ ሌሎቹም ይመጣሉ እላለሁ። አዎ አንደንግጥ፣ ምክንያቱም ኦርቶዶክስን የቀረባት ሁሉ ይመጣል። በሩቅ ያያት ሳይሆን በተለይ ሰሞኑን ከተደረገብን ነገር አንጻር ቤተክርስቲያን የማታምነውን አንድ ተራ ምዕመን እንኳን የማያምነውን የማይለውን እንደሚል አድርጎ ለማሳየት ከተሰራው ስራ አንጻር እጅግ የሚያስደስት ነው። ወደ ቤተክርስቲያን እንግዲህ ከገባን በኋላ ደግሞ ከዚህ በኋላ እንግዲህ ተጋድሎ የሚጀምረው አሁን በር ተከፍቷል። ዛሬ የሰርግህ ዕለት ነው። እንደምታውቀው የጋብቻ ህይወት እንደ ሰርግ ዕለት ሁሌ ያማረ አይደለም። ወጣ ገባ አለው፣ አባጣ ጎርባጣ አለው እና ጌታ ምንድነው የሚለው? እንተ ጠባብ አንቀጽ ነው የሚለው። በጠበበው ደጅ ግቡ ነው የሚለው። ወደ ህይወት የሚወስደው መንገዱ ቀጭን ደጁም ጠባብ ነው ይላል። በዚያ ጥቂቶች ይገባሉ ነው ያለው። እንግዲህ ይሄ ሁሉ ዘመቻን አልፈ አስበው እስቲ፣ ይሄን ሁሉ ስም ማጥፋት አልፈ ቤተክርስቲያን ያለ ስሟ ስም እየተሰጣት ይሄን ሁሉ አልፈ የብርሃኑን ጭላንጭል ማየት እውነት መታደል ነው። ይሄን እድል ለሌላውም ይስጠው እግዚአብሔር። እኔ የምለው ምንም አይደለም፣ ምክንያቱም ዘመቻው ከባድ ነው። እኛ በምናምነው ጉዳይ ሰዎች ቢሟገቱን ምንም አይመስለን። ግን በማን የማንለውን እንደምንል የምንለውን ደግሞ እንደማንል የማናምነውን እንደምናምን የምናምነውን ደግሞ እንደማናምን አድርገው ሰዎች ሌሎች ላይ ለመከለል ኦርቶዶክሳውያንን ለማሸማቀቅ አይደለም፣ ቢያንስ እጃቸው ላይ የያዟቸውን ነፍሳት በድንቁርና በጨለማ ውስጥ ለማስቀረት የሚጥሩትን ጥረት ሁሉ አልፎ ይሄን ጭላንጭል ብርሃን ማየት የደመቀውን ታላቁን ብርሃን እንደው በጭላንጭል አይቶ ወደዚያ መምጣት ቀላል እንዳልሆነ አውቃለሁ። የመጣህበት መንገድ ከባድ እንደሆነ አውቃለሁ። ብዙ ገመድ ወደ ኋላ የሚጎትቱ ብዙ ገመዶችን እግዚአብሔር ረድቶ ቆራርጠህ እንደመጣህ አውቃለሁ። ዝም ብለህ እንዳልመጣህ አውቃለሁ። ያጽናህ ነው ምለው። በዚህ አጋጣሚ ደግሞ ለአንተ መዳን ለአንተ መምጣት በዋነኛነት የጠቀስካቸው ወንድሞቻችን አሉ፣ እነ መምህር ዘማርያም። እነሱ ብቻ አይደሉም፣ እዚህ ቲክቶክ ላይ ያሉ በአንድም ይሁን በሌላ መንገድ ወንድሞቻችን እዚህ አሁን ፊት ለፊት ያሉትም ልደትዬ መጥቷል። እነሱም ሆኑ በአጠቃላይ ኦርቶዶክሳውያን ሁሉም የራሱ የመሰረት ድንጋይ አስቀምጧል ብዬ አስባለሁ። በአንድም ይሁን በሌላ መንገድ እግዚአብሔር ረድቶ ሁሉም ይረባረባል፣ ይሰራል። አንዳንድ ጊዜ የተለያዩ ነገሮች ቢኖሩ ግን ሁሉም ሰው ወደዚህ ህይወት ለመምጣት ሁሉም ኦርቶዶክስ እየተረባረበ ነው ያለው። አሁንም ያንን አንድነታችንን አጠናክረን የቤተ ክርስቲያንን ትምህርት በመልአት በመግለጽ ቅድስት ተዋሕዶ ቤተ ክርስቲያንን በማሳየት ወደዚህ ሌሎችም እንዲመጡ ማድረግ ይጠበቅብናል። ይሄ በጣም ደስ የሚያሳይ ነገር ነው። በዋነኛነት ግን እነ መምህር ዘማርያም
እግዚአብሔር ይባርካችሁ ይቀደሳችሁ። በእውነት ቀጥሉበት ነው የምንለው አለን። አንተንም እንኳን እግዚአብሔር መንገዱን ጠርጎ ወደዚህ ህይወት አመጣህ። ወደዚህ ቤተክርስቲያን ስትመጣ መሰረቷ መጽሐፍ ቅዱስ ነው እንደሚታወቀው። ከሌሎቹ ጋራ ከአንተ ጋር አሁን ከዚህ በኋላ ስለ ዛፉ ብቻ ሳይሆን ዛፉ ስለሚያፈራው ፍሬም ጭምር ማውራት እንችላለን። ከሌሎቹ ጋር ግን ስለ ዛፉ ብቻ ነው የምናወራው። ገና ዛፉን ካልተቀበለ ሰው ጋራ ስለ ፍሬ አናወራም። በፍሬው ስለምናፈራ አይደለም፣ የፍሬው ምንጭ ዛፉ ነው። መጽሐፍ ቅዱስን ካልተቀበለ ጋር አንዳንድ ሰዎች ጥሪ እያቀረቡ ነው። ገድላት ድርሳናት ይሉናል። በገድላት በድርሳናት አናፍርባቸው። እስትንፋሰ እግዚአብሔር ናቸው። የቤተ ክርስቲያን ከዋናው ከእስትንፋሰ እግዚአብሔር ከሆነው ከመጽሐፍ ቅዱስ የተወለዱ አዋልድ ነው የምንለው፣ ራሱ ልጆች ናቸው። መጽሐፍ ቅዱስ ላይ እንድንኖረው ክርስቶስ ያዘዘንን ህይወት ቅዱሳን እንዴት አድርገው እንደኖሩት በተግባር የምናይባቸው ፍሬዎች ናቸው። ግን ስለ አንድ ፍሬ ለማውራት አስቀድሞ ስለ ዛፉ ማውራት ያስፈልጋል። ስለ መጽሐፍ ቅዱስ እንኳን በገድላት በድርሳናት ይቅርና አንዳንድ ጥሪ ያቀረቡልን ሰዎች አሉ። በ80 አሃዱ እንኳን አናወራቸው፣ በ66ቱ ግን እናወራቸዋለን። እንዲህ ነው መሆን ያለበት። እዚህ ያላችሁም ወንድሞቻችን በጋራ ልንቀበለው በምንችለው በ66ቱ ራሱ ኢየሱስ ክርስቶስን ያምኑታል። ትእዛዙን በመልአት ይቀበላሉ። 66ቱ ብቻ ይላሉ። ከ66ቱ ውጪ ሌሎች ሰው ሰራሽ የሆኑ ሐሳቦች አያስገቡም በሚለው ነው መነጋገር ያለብን። በዛፉ እንነጋገራለን፣ ካንተ ጋር ግን በፍሬውም ጭምር እንነጋገራለን። እግዚአብሔር የተባረከ የተመሰገነ ይሁን። እግዚአብሔር ይስጥልኝ። ቦታ አለቃለሁኝ። ሁላችሁም እግዚአብሔር ይባርካችሁ ይቀድሳችሁ። ሰላም ብያለሁ። ሰላም ሁኑ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እናመሰግናለን ቀሲስ፣ እናመሰግናለን ቀሲስ። በዚህ አጋጣሚ እንግዲህ በጣም በመካከላችን ወንድማችን ኬኩን አለ አንዳንድ የዚችን ቤተክርስቲያን መናወጥ የሚፈልጉ የዚችን ቤተክርስቲያን ጥሩነት የማይፈልጉ ገና ለገና ደምረውና ኬኩ ምናምን ብለው ሌላ ፖለቲካ ሊሰሩ ገባችሁ። እኔ የዳንኩበትን መዳን ሊያጣጥሉና ሊያራክሱ የፈለጉ ሰዎች ነበሩና እኔና ኬኩ ወደድክም ጠላህም አብረን ስጋ ወደሙን የምንካፈል ወንድምህ ነው ብራዘር። የፈለገውን ቢል እኔ መቼምና መቼም አልቀየመውም፣ አላዝንም። እሱም እንደዛው ማለት ነው። እሱም እንደዛው በጣም ጴንጤ ሆኜ እንኳን የሚወደኝ ሰው ቢኖር ከጴንጤ አንዱ ደምሮ ነው። ጭራሽ ኦርቶዶክስ ሆኖ ደምሮ ሊጠላ ይሄ የማይደረግ ነው። ኬኩን ሰላም ላንተ ይሁን። እንዴት ነህ? ንገርልኝ አስረግጠህ። ደምዬ እንዴት ነህ? እንኳን ደስ አለህ። እግዚአብሔር አምላክ ያጽና። ያው እንግዲህ ክርስትና ከባድ ነው። እግዚአብሔር አምላክ ያጽናክ። መቼም አንጣላም። አይ መጣላት ይናፍቃችኋል እና እግዚአብሔር አምላክ ያጽና። ወንድም አለም መምህራን ስላሉ ብዙ ነገር ማለት አልችልም። ይቆየኝ። እሺ ከስር ወንድሞች አሉ፣ እንደዛ እናስገባለን። በዛብሎን ዴቫ ዴቫ ይቀጥላል። እኛ ቤተኞች ስለሆነ ችግር የለም። እሺ ሰላም ለሁላችሁ ይሁን። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። እንግዲህ እንኳን ደስ አለህ ለማለት ነው እኔ የገባሁት። ምናልባት ከዚህ በፊት አንተ ቤት አልገባም ነበር። ኢቭን ኢንቫይት ስትልክልኝ ምን ስትልልኝ አልገባም ነበር። ምክንያቱም ይሄ ነገር እንዴት ነው ግርግር ምናምን እኔ በህይወቴ አልወድም። አንዳንዴ ሰው ዝም ብሎ ወሬ ያወራና በተለይ በውስጪ ፕሮቴስታንቶች ፓስተሮች አንድ ቀን ላይክ ለማግኘት ስለ ቤተክርስቲያኑ ጥሩ ነገር ተናግረው በማግስቱ ስድብ ምናምን ነገር የሚያደርጉ ብዙ ሰዎች ስላ ይሄ ነገር ፍጻሜው ምንድን ነው እያልኩ ነበር የማየው። አንድ ሰው ስለ ቤተክርስቲያኑ ጥሩ ነገር ከተናገረ ለምን አይገባም የሚል አቋም ስላለኝና እንግዲህ እግዚአብሔር ፈቅዶ ይሄው ዛሬ ተቀላቅለሃል። እንኳን ደስ አለህ። ምናልባት አንድ ሁለት ነገር እዚህ ጋር የምለው ወንድማችን ደምረው እንግዲህ አሁን ህፃን ልጅ ነህ ማለት ነው። ገና አንድ ብለን የምትቆጥረው ህፃን ልጅ ደግሞ ማደግ አለበት። ወተት ይጠጣል። ከዛ ቀስ እያለ ጠንካራ ምግቦች እየበላ ነው የሚያድገውና ልጅነትን እንዳትረሳ። ቅድምም አባቶች እንዳሉት ቁጭ ብለህ ገና ብዙ ትምህርቶች አሉ። ቤተክርስቲያን እውነት ሰፊ ነችና
ብዙ የምንማረው ትምህርቶች አሉ። እኔ ገረመኝ በዚህ አጋጣሚ ዛሬ ጠዋት በተለይ ፕሮቴስታንቶቹ አንተን ለማሸማቀቅ የድሮ ቪዲዮዎችን ፖስት እያደረጉ እንትን ያደርጉ ነበርና ለዚህ ቦታ እንዳትሰጠው አንተ ሳኦል ሲሉ አይ እኔ ጳውሎስ ነኝ በላቸው። እኔ ጳውሎስ ነኝ፣ ስሜ ተቀይሯል፣ ሀብተ ወልድ ነኝ ከዛሬ ጀምሮ ብለህ ማንነትህ የድሮ ድሮ ነው እና እውነቱን ለመናገር ይሄንን ምንም ቦታ እንዳትሰጠው። ሌሎችም እንግዲህ ወንድማችን እስከሆንክ ድረስ ዛሬ በቃ አንድ ነን ወንድማማቾች ነን ማለት ነው። ከዚህ ጋር ተያይዞ ምናልባት ዛሬ ጠዋትም እያየው ነበርኩ እነ ዲያቆን ዘማርያም ልደተ ቃል እነ ሚኪያስም ነበራቸው፣ ሌሎችም ወንድሞች የሰራችሁት ስራ እንግዲህ ፍሬው ይሄ ነው ማለት ነው እና ለሁላችንም ምናልባት ሪማይንደር እንዲሆን አንዳንድ ጊዜ እዚህ ቲክቶክ ምናምን ዲስትራክሽንስ ሊኖሩ ይችላሉ፣ ግን ወደዚህ የመጣንበት ምክንያት ለዚሁ ነው። ሰውን ለማዳን እስከሆነ ድረስ ወደዛ ወደ ቀደመው ፍቅር ተመለስ እንደሚለው ወደ ቀደመው ስራችን እንመለስና ሰውን የማዳን ስራ እንስራ ለማለት ነው። በመጨረሻው ምናልባት ፕሮቴስታንቶች ወንድሞች ካላችሁ ቤተክርስቲያን እንደዚህ ነች፣ ምናልባት ተሳድባችሁ ተጣልታችሁ ብትወጡ እንዴት ብዬ እመለሳለሁ ብትሉ ቤተክርስቲያን ሁልጊዜ ትቀበላለች እና ከዛሬ ጀምሮ ያው በሩ ክፍት ነው። ጥሪው ለሁላችሁም ነው። ማንንም አንተ እንደው ብዙ ተሳድባልና አንተ አትሆንም አትልም። ስለዚህ ሁላችሁም ይሄ እንግዲህ ቤተክርስቲያን ነክ ነገር ስለሆነ ከራሳችሁ ጋር የምትታገሉ እንዴት ብዬ እመለሳለሁ ለምትሉ ይቻላል። ይሄው እንደ ደምረው የሚሳደብ ሰው ነበር እንዴ ሳኦል እያለ ማለት ነው። እና ይሄው አሁን አዲስ ሀብተ ወልድ ተብሏል። የድሮ አልፏል። እንኳን ደስ አለ ወንድማችን። በጣም ሁላችንም ደስ ብሎናል። እንኳን ደስ አለ። እንኳን አብሮ ደስ አለን። በነገራችን ላይ እዚህ ጋር እንግዲህ ወደ 3000 ምናምን 4000 ሰዎች አላችሁ። የምነግራችሁ የእውነት ለሚሳደቧችሁ ሰዎች ኦርቶዶክሳውያን በጌታ ፍቅር የምጠይቃችሁ፣ አሁን እኔ ቤት አንድ ፕሮቴስታንት ወንድም አይሰደብም፣ የፕሮቴስታንት ቤተ እምነት አይሰደብም። በፍቅር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ በፍቅር እንናገራለን፣ በፍቅር እንስባለን። ብንሰደብ ዋጋችን ከሰማይ ነው። ዋጋችን እግዚአብሔር ይከፍለናል። ገባችሁ? በመሳደብ ማንንም ሰው ወደ ኦርቶዶክስ ማምጣት አይቻልም። በመሳደብ ደምረውን በፍቅር ነው ወደ ኦርቶዶክስ የመጣሁት በፍቅር ይኸው ከልደት ጋር ከክርስቶፎርስ ጋር ከመዝሙሬ ጋር ከሚኪ ጋር ከዘማርያም ጋር እዚህ ጋር ማለት ነው። አንድ ቀን ክፉ ደግ ተነጋግረን በአካል ተጨባብጠናል፣ ተገናኝተናል፣ አብረን በልተናል፣ ተቋርሰናል። አያችሁ፣ ይሄ ፍቅር እችን ቤተክርስቲያን እንደወዳትና እንድከተላት አደረገኝ። እንድከተላት ማለት ኦርቶዶክስን አለመከተለው፣ ኦርቶዶክስ የምትከተለውን እግዚአብሔር አምላክን ጌታ ኢየሱስ ክርስቶስን እንድከተል ሆነ። እዚህ ብረት ውስጥ ተቀላቀልኩ። በምን? በፍቅር ከትምህርቱ ባሻገር ከጸሎቱ ባሻገር። ስለዚህ ኦርቶዶክሳውያን ወንድሞቼ ፍቅር ያሸንፋል የሚለውን ብሂል ተግባራዊ እናድርግ። በፍቅር ጌታ በሚያውቀው ቅድም ዘማርያም አብሮኝ ነበር፣ አጠገቤ የሆነ ሰው እያወራሁት ነበርና ስለ ቤተክርስቲያኒቷ ስነግረው ደነቀው። በጣም ነው የደነቀው። እንዲህ ካስተማረች እመለሳለሁ አለ። እንደዛ እያለ ዘማርያም ጋር ደወልኩ፣ አገናኙት ከዘማርያም ጋር። ሰውየው ማለት ነው ልቡ ተከፈተ። በምን? በፍቅር። ደምረው እየሰደበ ቢሆን ኖሮ ግን እንደዚህ ልቡ አይከፈትም ነበር። ኦርቶዶክሳውያንማ እናንተ እንደዚህ ናችሁ እያለ ማለት ነው። እና በፍቅር የማንሰራው ስራ የለም። በፍቅር እሺ። በዛ ብሎን ቀጥልና ከዛ ሚኪ፣ ከዛ ልደተ ቃል አለ፣ ክርስቶፎርስ አለ፣ ልደተ ቃል እያለን እንቀጥላለን። የኔ ተወዳጆች ደሜ ልጠብቅ፣ ችግር የለም። ሚኪ እና ክርስቶፎረስ ይቀጥሉና ከዛ ቀጥላለሁ። ችግር የለም አለው። ለካ ሚዩቱ እንዴት እንደሚበራ ግራ ገብቶናል ትላለህ። ተቀያይሯል። ደሜ በእውነት በጣም ደስ ይላል። እግዚአብሔር አምላክ የሁሉን ክብር የሚወስደው እሱ ነው። ከእግዚአብሔር ውጭ ማንም ክብሩን ሊወስድ የሚችል የለም። ስለዚህ እግዚአብሔር አምላክ እርሱ ክብሩን ይውሰድ።
ከምንም በላይ አንተን አይተው አንተን ተመልክተው ብዙዎች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዴት ያለች ትውትና የፍቅር ቤት እንደሆነች ይረዳሉ፣ ይመለከታሉ የሚል እምነት አለ። ምክንያቱም ከምንም በላይ ፍቅር አሸናፊ እንደሆነ ያሳየህበት ምልክቷ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምልክቷ ይሄ እንደሆነ መለያዋ ይሄ እንደሆነ ሰዎች እንዲያዩ የሚያደርግ ነው ብዬ በግሌ አምናለሁኝ። መጀመሪያችንን ሳይሆን መጨረሻችንን ፍጻሜያችንን እግዚአብሔር አምላክ ውብ እንደሚያደርገውም አምናለሁና በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። ከዛ ባለፈ ቅድም ወንድማችን ቤሊ እኔ ቤት መጥቶ ነበር፣ ላይፍ ከፍቼ ነበርና ያው እሱ እንደተናገረው ልናገር ሳይሆን ነው ሐሳቡ እሱ ሳይሆን አይ ነው እሱንም ወደዚህ ጥሪ እንደዛ የተናገረው መናገር የፍቅር ጥሪ ነው። የፍቅር ጥሪ ነው። አዎ ቢወጡ ደስ ይለኛል። ምክንያቱም ለምን እንደው ታውቃለህ፣ እኔ አሁን የሰርጌ ቀን ነው ብራዘር፣ የሰርጌ ቀን ሽሮ ብላ አትበለኝ። አሁን መብላት የሚጠበቅብኝ ስጋ ነው ብራዘር፣ ሽሮ ብላ አትበለኝ። እሺ ቴንክ ዩ በዛ ብሎን ተናገርና ከስር ሰዎች ማን ነው ክርስቶፈርስ የለም፣ ክርስቶፈርስ የለም። በዛ ብሎ እሺ ደሜ ምሳ ላይ እየበላሁ ስለሆነ ጫጫታ እንዳውም ብዬ ነው። በጣም ቴንክ ዩ ለሁሉም። አንድ ደቂቃ ብቻ ስጠኝና ከዛ እንጠጣለን። እሺ እሺ ደሜ ልቀጥል። ኦኬ መጣ መጥቻለሁ። ሰላም ብያለሁ ሁላችሁንም። አባቶች ወርደዋል መሰል። ደሜ እንኳን ደህና መጣህ፣ እንኳን ደስ አለህ። እጅግ በጣም ደስ ብሎኛል ስላንተ፣ እግዚአብሔር ይመስገን። በእርግጥ ባለፈውም ዘይታል ስለነበርና እውነት ለመናገር ቅን ነህ ምናምንና የሆነ ጊዜ ከተገናኘን ጀምሮ እኔ እንደውም ቀደም ብለህ የምትመጣ ነበር የመሰለኝ፣ ግን ባልጠበቁት ሁኔታ ተሜ ቀደመ። እንደውም ተሜን አልጠበቅኩም ነበር። በእርግጥ እሱንም ስንገናኝ ባለፈውም ተናግሬዋለሁ። ከዚህ በፊት ስለተናገርክ አሁን ስለ ዛሬ ዊሽ በቃ ስለ እኔ ተናገር። ከዚህ በፊት ስላልክ መድገም አይጠበቅብህም። በቃ መድገም አይጠበቅብህም። ስለ ዛሬ ብቻ እግዚአብሔር ስላደረገው ቸርነት ተናገር። እሺ ኔትወርኩ ግን ይሰማል? ቀይ እየታየ ነው መሰለኝ። አሪፍ ይሰማል፣ በደምብ ይሰማል። አዎ እና እንደዛ ነው። በጣም ብቻ ደስ ይላል። እግዚአብሔር ይመስገን። ያው ጀመርከው እንጂ ደግሞ አልፈጸምከውም። እግዚአብሔር አምላክ ደግሞ ያስፈጽምህ። እንተጋገዛለን፣ እንማማራለን። ቤተክርስቲያንን ደግሞ የበለጠ ደግሞ እየመርክባት እያወካት ስትሄድ የበለጠ በቃ የምትደሰትበት ነገር ነው ያለው ሰማይ ቤት ስለሆነች እና መበርታት መጠንከር ይጠበቅብሃል። ከዛ ውጭ ግን ጎንዮሽ ላይ ያሉ አንዳንድ ነገሮች አንተም አሁን ቅድም ስታደርግ እንደነበረው እነሱ ነገሮች ሊጎትቱ አይገባም። ብዙ ፈተናዎች፣ ብዙ መሰናክሎች ይመጣሉ። ለሌሎቹ እንዲያውም እውነት ለመናገር አስተማሪ ሆነህ መውጣት ትችላለህ ብዬ ነው የማምነው። እና ብዙ በጨለማ ውስጥ ያሉ ወንድም እህቶች አሉ። እነሱ ጋር ትኩረት ሰጥተን መስራት ይጠበቅብናል። ከዛ ውጭ ግን ያ የጠፋው ልጅ ነው የተገኘው። የሉቃስ ወንጌል ምዕራፍ 15 ላይ 3 የጠፉ ነገሮች አሉ። በእርግጥ አንዱን ቤት ውስጥ ነው የጠፋለ። የጠፋው ልጅ፣ የጠፋው በግና የጠፋው ድሪም። የጠፋው ልጅ እንኳን አድርገን ብንወስድ እንግዲህ አንተ ነህ ማለት ነው። እና ቤተክርስቲያን ደግሳ ራሱ ክርስቶስ ቅዱስ ሥጋውን ክቡር ደሙን ደግሶ ዛሬ እንደገና ሞሸረህ ማለት ነው። እና በጣም ደስ ይላል። እጅግ መበርታት፣ እጅግ መጠንከር አለብህ። ቤተክርስቲያን በጣም ለሁላችንም የምትበቃ ናት። ወደ ሌሎችም ትንሽ መልዕክት አስተላልፍና ለሁላችንም የምትበቃ ፍቅር የሆነች ቤት ናት። የክርስቶስ አካሉ ናት። እንወዳችኋለን፣ እናከብራችኋለን። ቤተክርስቲያንን ብትጠሏትም ብትሰድቧትም እናንተነታችሁ እናከብራለን፣ እንወዳለን። ከጥላቻ መንፈስ ውጡና ልክ እንደደምረው ወንድማችን ጠይቁ፣ መርምሯት፣ ፈትሿት፣ እዩዋት፣ ትድኑባታላችሁ፣ ትፈወሱባታላችሁ። እና እናግዛችሁ እናግዛችኋለን እውነት ለመናገር እና ብዙዎች ቤተክርስቲያንን ባለማወቅ ነው ጥሏት የወጡት። ደንግጠው ወይ በሱስ ህይወት ውስጥ ነበሩ፣ ወይ በዝሙት ውስጥ ህይወት ነበሩ፣ ወይ በጭፈራ ነበሩ። እዛ ይወጣሉ ሳያውቋት። ከዛ በኋላ በቃ የተባላቸውን ነገር እውነት ነው ብለው ይዛሉ። በዛው እንደጠፉ የሚቀሩ አሉ። ደግሞ እንደደምረው ወንድማችን እንደዚህ ይመለሳሉ እና ብዙዎች እንደተመለሱት ማለት ነው። እና ያንን ጉዳዩ የነፍስ ጉዳይ ነው ብላችሁ በተለይም ደግሞ ትምህርቱ ላይ ትኩረት አድርጋችሁ ቤተክርስቲያን የምታስተምረው ዋና የምትለው ትምህርቷ ስህተት አለበት ወይ? የለበትም በእውነቱ። ስለዚህ እሱን መርምራችሁ ተረድታችሁ ብትመለሱ መልካም ነው። የምንተጋገዘውን እንተጋገዛለን።
እና ያ ሰውዬ ግን በግራ በቀኝ ባዶ ቀረ እና ላይቭ ገብቶ ነበረ። እግዚአብሔር ይፈውሰው። እሱንም በግራ በቀኝ ተሜም መጣ አንተም መጣህና ትንሽ ላይቭ ገብቶ እንትን እያለ ነበር ጠዋትም ማለት ነው። እና ያልተገባ ስሞች ምናምን ይመጣሉ። ዞሮ እነሱን የምታገስበትን የምችልበትን ልቦና እግዚአብሔር አምላክ ያድልህ። ያ ሰውዬ ያልኩት ስም ላለመጥራት ያህል ነው፣ ይታወቃል። ለማንኛውም ቅድም ተናግሬያለሁ። የምንጠላው ሰው የለም፣ ሁሉንም እንወዳለን። የምንጠላው ምንፍቅናቸውን፣ የምንጠላው ግብራቸውን ብቻና ብቻ ነው። እና ሲመጡ ይኸው እንደዚህ ምንም የተለየ ነገር አይደለም የምናደርገው። ወንድም ይሄቴ ብለን አቅፈን እንቀበላለን ማለት ነው። ደሜ ከዛሬ ጀምሮ ፍጹም ወንድማችን ነህ፣ ምድራዊ ብቻ ሳይሆን ሰማያዊ ወንድማችንም ነህ ማለት ነው። እጅግ በጣም እንወድሃለን። በርታለኝ። እግዚአብሔር ይስጥልኝ። መምህር ተባረክ። በጣም ነው የማመሰግነው እጅግ ስለ መልካም ምክርህና ስለ መልካም አስተያየትህ። ቴንኪው፣ በእውነት አመሰግናለሁ።